إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. ለነማን ነው የጀነት ሽታ ይነፈጋል ተብሎ የሚፈራው? አንድ ሰው የጀነትን ሽታ እንኳን አያገኛትም ተብሎ ሲገለጽ ለዚያ ያበቃው ጉዳይን ክብደትና የጀነትን ሽታ ማጣት ማለት እንኳን ጀነት ሊገባ በአቅራቢያዋም ዝር አይልም የሚል የቅጣት መልእክት መሆኑን እንረዳለን። ማዕቂል ቢን የሳር አልሙዘይኒ ረዲየላሁ ዐንሁ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰማው ብሎ እንዳስተላለፈልን ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ማ ሚን ዓብድን የስተርዒህ ላሁ ረዕየተን የሙቱ የውመ የሙት ወሁወ ጋሹን ሊረዕየትህ ኢላ ሐረመ ላሁ ዓለይህ ልጀና። ኃላፊ የሚሆንባቸውን ሰዎች በጥላው ስር አላህ ያደረገለት ማንኛውም ባሪያ ወይም ግለሰብ በሞተበት ዕለት የሚያስተዳድራቸውን እንዳታለለ ሆኖ ከሞተ አላህ በሱ ላይ ጀነትን ሐራም ያደርግበታል ብለዋል። ቡኻሪና ሙስሊም ዘግበውታል። ይህንኑ መነሻ በማድረግ አልዓላማህ ሸይኽ ሷሊሕ አልዑሰይሚን ረሒመሁላህ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ እስር ቤት በነበሩበት ወቅት በአንዲት ምሽት ለአገሪቱ መሪ መመሪያ የሆነው ዘንድ ስለ ኢስላማዊ መንግስት አስተዳደር በሚያስገርም መልኩ የደረሱትን የሸሪዓዊ ሲያሳ ኪታብን ሲያብራሩ ባለስልጣናትን እንዲሁም የቤተሰብ አስተዳዳሪዎች ባሎችን፣ አባቶችን በተመለከተ አስጊ ነገር እንዳለ ገልጿል። በቤቱ ቤተሰቡን አታላይ ሆኖ ሳለ የሞተን ሰው አላህ የጀነትን ሽታ ሐራም ያደርግበታል። እነዚያ ያንን ስነ ምግባርን አጥፊና ዓቂዳን አውዳሚ የሆነውን የሙዚቃ መሳሪያ ቤተሰቦቻቸው ዘንድ የተውላቸው ቤተሰቦቻቸውን አታላይ ለመሆናቸው ምንም ጥርጥር የለበትም። በዚህ ሁኔታ ላይ ሆነው ከሞቱ አላህ ይጠብቀንና የጀነት ሽታ በእነሱ ላይ ሐራም እንዳይሆን ይፈራል። አላህ ጤንነትና ሰላምን ይለግሰን ዘንድ እንለምነዋለን ብለዋል ሸይኽ ዑሰይሚን ረሒመሁላህ። በተለይ ልጆቼ ይጫወቱ፣ ይዝናኑ፣ እንደነ እገሌ ልጆች ይሁኑ እያሉ ቤታቸውን ልቅ ለሚያደርጉና ለስነ ምግባራቸውም ሆነ ለእምነታቸው ጠንቅ የሆነን ነገር እቤት ድረስ እስከ ማምጣት ደርሰው የሚያመቻቹላቸውን የቤተሰብ መሪዎች በማስጠንቀቅ የኃላፊነት ጣጣ ከባድ እንደሆነ ገልጸዋል። ስለዚህ ልቦናው ሆነ አእምሮ ጤናማ የሆነ ከብዥታም ሆነ ከስሜታዊነት ርቆ ሰላምን ያገኘ የቤተሰብ መሪ የነገዋን ዘላቂ ሐያቱን አይዘነጋም። ለርካሽ ነገርም አይሸጣትም። ለትዳር አጋሩ፣ ለአብራኩ ክፋዮችና በጥላው ስር ላሉ ቤተሰቦቹ የአቅሙን ያህል መልካም መሪ ይሆናል። ለአካላቸው፣ ለአእምሮአቸውና ለመንፈሳቸው የሚፈይዳቸውን ያመቻችላቸዋል፣ ያቀርብላቸዋል። በትክክል ለመጠቀማቸውም ክትትልና ቁጥጥር ያደርጋል። የሚያፈነግጥ ሆነ መስመር የሚስት ወይም ውጫዊ ተጽዕኖ ያገኘው የቤተሰብ አባል ካለ በአፋጣኝ የእርምትና የማስተካከያ እርምጃ ይወስዳል። በዚህ አይነት በፍቅርና በርህራሄ ይንከባከባቸዋል። ሚስትም እናትም ልክ እንደዚሁ ኃላፊነት አለባት። የኃላፊነትና የተጠያቂነት ጉዳይ እንደየደረጃው በተዋረድ ሁሉንም የሚመለከት ጉዳይ ለመሆኑም ኢብኑ ዑመር ረዲየላሁ ዐንሁ ባወሩልን ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አላ ኩልኩም ራዕን ወኩልኩም መስኡሉን ዐን ረዕየቲሂ። ንቁ፣ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁትም ሁላችሁም ተጠያቂዎች ናችሁ። ፈልአሚሩ አለዚ ዐለ ናስ ራዕን ወሁወ መስኡሉን ዐን ረዕየቲሂ።
በሰዎች ላይ አስተዳዳሪ የሆነ ሰው በሚያስተዳድራቸው ላይ ተጠያቂ ነው። والرجل راع على أهل بيته وهو مسؤول عنهم አባወራው በቤተሰቦቹ ላይ ኃላፊ ነውና ስለነሱ ተጠያቂ ነው። والمرأة راعية على بيت بعلها وولده وهي مسؤول عنهم ሚስትም በባሏ ቤትና በልጆቹ ላይ ኃላፊ ናት፣ ስለነሱም ተጠያቂ ናት። والعبد راع على مال سيده وهو مسؤول عنه ألا فكلكم راع وكلكم مسؤول عن رعيته አገልጋዩም ባለቃው ንብረት ላይ ጠባቂ ነውና በንብረቱ ይጠየቅበታል። ንቁ፣ ሁላችሁም ኃላፊዎች ናችሁ፣ ሁላችሁም በኃላፊነታችሁ ተጠያቂዎች ናችሁ በማለት እያንዳንዱ ሰው በኃላፊነቱ እንደሚጠየቅበት ገልጸዋል። ቡኻሪና ሙስሊም ዘግበውታል። ስለዚህ ቀድሞም አላህ ሱብሓነሁ ወተዓላ እናንተ ሰዎች ሆይ ራሳችሁን ሆነ ቤተሰቦቻችሁን ከእሳት ጠብቁ በማለት አስጠንቅቆናልና ራሳችንንም ቤተሰቦቻችንንም ከጥፋት እንታደግ። አንድ ሰው የጀነት ሽታ አጣ ማለት ጭራሽ ወደ ጀነት ሰፈር አይቀርብም ነውና ቤተሰቦቻችንን የጠቀምን የወደድን መስሎን ወደሚጎዳቸው ከመራናቸው እያታለልናቸው ነውና ለስነ ምግባራቸውም ሆነ ለኢማናቸው ጠንቅ የሆነን ነገር ከማመቻቸት እንቆጠብ ዘንድ አላህ ያግዘን፣ እነሱንም አላህ ያቅናለን። ዒባዳ የቱን ያህል ያነሰ ቢሆንም የስነ ምግባርህን ነገር አደራ፣ ሁሌም ባህሪህን ለማሳመር ተጣጣር። በጥሩ ስነ ምግባር ብቻ የቂያማ ቀን አላህ መልእክተኛ ዓለይሂ ሰላቱ ወሰላም በጉርብትና ትቀርባለህ። በመልካም ስነ ምግባር ብቻ የጀነት እልዓላዩን ክፍል ትወርሳለህ፣ ጀነቱል ፊርደውስ። ሷሊሖቹ ደጋጎቹ ሰዎች ወንጀል የሌለባቸው ፍጹምና ንጹህ ይመስሉሃልን? አይደለም። ተሰትረው አላህ ስለሰተራቸው ጥፋታቸውን በማመናቸውና በመጸጸታቸው ስለ ጥፋታቸው የአላህን ምህረት በመለመናቸው ከጥፋት በኋላ መልካምን ነገር በማስከተላቸው እንጂ። እናም ኃጢአት ነውር ነው። ነውርህን እንደ ጀብድ አታውራ። በጥፋትህ ወደ አላህ ተመለስ። መጥፎ ከሰራህ ጥሩ ሥራ አስከትል። አላህ የሰጠህ ጸጋ አንድም እውነተኛው ጸጋ ወይም ደግሞ ጸጋ የሚመስል ቁጣው ሊሆን ይችላል። ልዩነቱን የምታውቀው በዚህ መልኩ ነው። በእርግጥም እውነተኛ ጸጋ ከሆነ ወደ አላህ ያቀርብሃል፣ ቁጣው ከሆነ ደግሞ ከአላህ ያርቅሃል ይላሉ ኢብኑል ቀይም። እናም አላህ ወደደኝ ጸጋውን አፈሰሰብኝ ብለህ አትዘናጋ። በጸጋው ውስጥ ሁኔታህን መርምር፣ ከአላህ ርቀትና ቅርበትህን ለካ። በሰጠህን ነገር አጣቅመን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዱዓዎች ላስተዋላቸው አቤት ጥልቀታቸው። ከዱዓቸው መካከል በጠዋቱ ይህ ቀልቤን ወሰደውና ላካፍላችሁ ወደድኩ። ወመትዕና አላሁመ ቢአስማዕና ወአብሳሪና ወቁዋቲና አበደን ማ አብቀይተና የሚለውን በሕይወት በምድር ላይ እስካቆየህን ድረስ በመስሚያችን በማያችን በጥንካሬያችን አጣቅመን ተጠቃሚዎች አድርገን ማለት ነው ትርጉሙ። እናስተውል። በተሰጡት ጸጋ መጠቀም አለመቻል ትልቅ ጉዳት ነው። የተሰጠንን ጸጋ በአላህ ላይ ለማመጥ መጠቀም ደግሞ ከባድ ኪሳራ ነው። ወዳጆቼ፣ ከዓይንም ዓይን የሚያየው ይሰፋል፣ ከጆሮም ጆሮ የሚሰማው ይገዝፋል። ትርጉሙን በደንብ አጢኑማ። ዓይን አይቶ ካላስተዋለ፣ ጆሮም ሰምቶ ካልተማረ ምን ሊፈይድ? ጥንካሬ፣ ጉልበትና ብርታት አላህ በሚወደው ነገር ላይ ካላዋለ ምን ሊረባ? በአንዳንድ አእምሮ፣ ጤና፣ ዓይን
ጆሮ፣ እግር፣ ሀብት አንቀላም። አላህ በሚፈልገው ነገር ላይ አልዋለምና ይህም ትልቅ ቅጣት ነውና። ሌላም እናስተውል። አላህ ስብሓንሁ ወተዓላ ያጣቀመው ሲቀር ዛሬ ላይ ሀብት ቅጣት ሆኗል። ወደ ላይ ከፍ ባሉ ቁጥር ሀብት ድህነት፣ ሐሳብ እንቅልፍ ማጣትና በሽታ ሆኗል። የአላህን ስብሓንሁ ወተዓላ ሥራ ተመልከቱማ። በዚህ በኩል ሰጥቶ ይከለክላል፣ በዚያ ደግሞ ከልክሎ ይሰጣል። ዛሬ ላይ ድሃ ዘንድ የሌሉ አስፈሪ በሽታዎችን እነ ስኳር፣ እነ ደም ግፊት፣ እነ ካንሰር የሚገኙት ሀብታሞች ቤት ነው። ስጋ አትብላ፣ ቅባት አትንካ፣ ጨው አትጠቀም፣ መሬት ተኛ፣ ደረቅ ነገር ብላ የሚባሉት እነርሱ ናቸው። ታዲያ ፍላጎትን ከመንጠቅ በላይ ምን ቅጣት አለ? እያለ መጠቀም አለመቻል፣ አላህ በሰጠን ጸጋ ለመጠቀም አለመታደል፣ ገንዘባችንን ለአኺራችን አለማስቀደም፣ ነፍሳችንን ማስደሰት አለመቻል ትልቅ ህመም ነው። ወዲያ ደግሞ የድሃን ህይወት ልብ በሉ። የሚበላ ያግኝ እንጂ የሻውን አማርጦ ይበላል። መኝታ ይኑረው እንጂ ሳያማርጥ ይጋደማል። ከገንዳ ይበላል፣ ከፍሳሽ ይጠጣል፣ ያለ ኪኒን ይተኛል፣ በጥሩ ህልም ይነሳል። በአላህ ጸጋ መጠቀም መቻል ይህ ነው። ይህም አላስተዋልንም እንጂ ብዙ እድለኝነት ነው። በጤና መጠቀም መቻል፣ ምኞት መጠቀም መቻል፣ በአፕታይት መጠቀም መቻልና ሌሎችም ብዙ ነገሮች ትላልቅ የአምላካችን ጸጋዎች ናቸው። አላህ ሆይ በሰጠህን ነገር አጣቅመን። ኢላሂ የዋልክልን ስፍር ቁጥር የለሽ ጸጋዎች አንተን ከማመስገን የፈጸምናቸው እኩይ ሥራዎች ምህረትህን ከመለመን እንዳያዘናጉን ንቃትና ብርታቱን ስጠን። ኢላሂ በልቦናችን የሚመላለሱ አያሌ ጥያቄዎች አንተ ዘንድ ድብቅ አይደሉም። ተዝቆ በማያልቀው እዝነትና ምህረትህ የውስጥ ስብራቶቻችንን ጠግንልን። ምድርን ለወዲያኛው ተሰናብተው ለምርመራ የቀጠሮ ቀናቸውን የሚጠባበቁ ሙታኖችን ደጁ እየናፈቃቸው ከጓዳ መውጣት የተሳናቸው ህሙማንን ፈተናን መሸከም ተስኗቸው በህይወት ቤተ ሙከራ ውስጥ የሚንገላቱ ባሮችህ ሁሉ በምህረትህ ጎብኛቸው። የቅርቢቱን ዓለም ለመልቀቅ በሞት ጣር ተይዘን በምናቃትትበት ወቅት አንደበታችን ያችን ጣፋጭ ቃል እንዲያሰማ ዕጣውን ወፍቀን። ኢላሂ የዕድሜን ጥግ አሳየን። ኢላሂ የዓፊያውን ሸማ ደርብልን። ኢላሂ የኢማኑን ለዛ አጎናጽፈን። አንተን የምንፈራበት ጉልበት ስጠን። ዒልሙንና ማዕሪፋውን አስታጥቀን። ከግራር ስር የጠነከረ ትዕግስት አላብሰን። ሐላል በሆነ የሀብት ባህር እጠበን። አግኝቶ ከማጣት ደብቀን። ከድህነትና ስጋት ገላግለን። የመስጠትን ጣዕም ወፍቀን። ከጠላት ተንኮል አረቀን። ከግፈኞች ጥቃት አስጠልለን። በፍጡራኖችህ ላይ በሚደርስ በደል ውግንነታችንን ሚዛን አልባ አታድርግብን። በሰዎች ላይ እኩይ ከማሰብና መጥፎ ከመስራት አቅበን። በአንተም ሆነ በፍጡራኖችህ ዘንድ ተወዳጆች አድርገን። ይሄ ቀረን የምንለው ነገር ሁሉ ከእጃችን ገብቶ የቀረን የለም የምንልበትን አንደበት ስጠን። የትዳር ዓለም አቀበት የሆነበትን ሁሉ ለጥ ያለ ሜዳ አድርገህ አግራለት። ወልዶ ለመሳም ያልቻለውን ሁሉ በልጆች ጸጋ አንበሽብሸው። ከባህር ማዶ ሆነው በአገርና ቤተሰብ ናፍቆት እየተለበለቡ የብዙዎችን ኑሮ ያቃኑ እህት ወንድሞችን አገራቸውን
ምድራዊ ገነት አድርገህ በዓፊያና በሀብት ወደ አገራቸው መልሳቸው። የአብራክ ክፋዮቻቸውን ፍሬው የበዛ የበረካ ዛፍ አድርጋቸው። ትከሻችን ሊሸከመው ከማይችል የፈተና አይነት አረገን። ኑሮአችንን ሁሉ ሸፍነህ ኬላውን አሻግረን። ከወላጆች ሐቅ ጠብቀን፣ ካደናቃፊና ከድንገተኛ ሞት ሰትረን። ዱንያን ስንሰናበት አንተ በምትወደው ሥራ ላይ ሆነን እንድንሰራበት መንገዱን ምቹ አድርግልን። በሞት የተለዩንን ሁሉ በምህረትህ አካበህ ዘንታለም የሚኖርባት የድሎት ከተማ የሆነችው ጀነትን ወፍቃቸው። እኛንም በመጪው ዓለም ያንተ ባለሟሎች ከሆኑት ደጋግ ባሮችህ መድበን።